የክርስቲያኖ ሮናልዶና የሳውዲ ክለብ አልናስር ግንኙነት ከጊዜ ወደ ጊዜ እየሻከረ ይገኛል። እንግዲህ የተፈጠረው ነገር ቀላል ይመስል ነበር፣ ግን ስር እየሰደደ መጥቷል። ዛሬ ክርስቲያኖ ሮናልዶ ይፋ እንዳደረገው ከአሊታር ጋር በሚደረገው የሊግ ጨዋታም አልጫወትም ብሏል። ለሁለተኛ ጊዜ ማለት ነው። ልምምድም ከቡድኑ ጋር እየሰራ አይደለም፣ አምጿል። ላልሰማችሁ አብዛኞቻችሁ መረጃ ይኖራችኋል ብዬ አስባለሁ፣ ግን መነሻ ለማድረግ ያህል የተፈጠረው ባለፈውም እንዳነሳ ነው ተደጋግመን ፒአይኤፍ የሚባለው ፐብሊክ ኢንቨስትመንት ፈንድ የሳውዲ ፐብሊክ ኢንቨስትመንት ፈንድ ፒአይኤፍ ግርምሾም ሲያነሳው ነበር በጥልቀት 4 ቡድኖችን ያስተዳድራል። ከነዚህ ውስጥ አልናስርና አልሂላል ይገኛሉ። ለሁሉም እኩል በጀት የመበጀት እና የሚፈልጉትን ነገር የማሟላት ስራ ነው የሚሰራው፣ በተለይ ትልቅ ተጫዋቾችን በማምጣት ረገድ ማለት ነው። የክርስቲያኖ ሮናልዶ ቅሬታ በጥር የዝውውር መስኮት ቤንዜማ ለምን ወደ አልሂላል ተጓዘ ነው። አልሂላልና አልናስር ለዋንጫ እየተፎካከርን ያለ ነው። እኛ በዋንጫ ፉክክር ውስጥ እያለን ከዛው ከሳውዲ ክለብ ደነኛውን ተጫዋች ምርጡን አጥቂ ካረም ቤንዜማን እንዴት ለአልሂላል በመስጠት የዋንጫውን ፉክክር ጤነኛ እንዳይሆን ያደርጉታል ነው የክርስቲያኖ ሮናልዶ ጥያቄ። ለምን ቤንዜማ ለአልሂላል ፈረመ? ሁለታችንም ተጫዋች ሳናስፈርም መቀጠለው የሁለታችን የምንፈልገውን ተጫዋች ማስፈረም ይኖርብን ነበር፣ ለአልናስር ያልተፈቀደለትም የሚል ነው። ሁለተኛው ወደ ሳውዲ ሲመጣ ይዟቸው የመጡ ፖርቹጋላውያን አመራሮች ነበሩ የሳውዲን እግር ኳስ እንዲያግዙ፣ እነሱን ሳይነግሩት አባረዋቸዋል። በዚህ ምክንያት ሮናልዶ አኮረፈ። ልክ አይደለም፣ ፌር ያልሆነ ፉክክር እየተደረገ ነው ያለው የሚል ነገር አነሳ። መጀመሪያ ጥያቄው ቀለል ያለ ይመስል ነበረ። በኋላ ላይ ልምምድ አልተገኘም። በኋላ ላይ ከአልሪያድ ጋር ባለፈው ሳምንት በነበረ ጨዋታ ላይ ሳይሰለፍም ሳይጫወትም ቀረ። የዛኔ ምንድን ነው ነገር ተባለ። የፊትነስ ችግር የለበትም፣ ጉዳት የለበትም፣ ግን አልመጣም አላቸው። ቀጠለ። ባለፉት ቀናቶች በነበሩ የልምምድ ቀናቶች ሁሉ አልተገኘም የልምምድ ቦታዎች ላይ። ምንም እንኳን አልናስር ከአልሂላል ጋር ያለው የነጥብ ልዩነት ወደ 1 ዝቅ ቢያደርግም ግን አልተገኘም። ጭራሽ ከአሊታር ጋር በቀጣይ ላለባቸው ወሳኝ ጨዋታም አልጫወትም በሚል አቋሙን አሳውቋል። በዚህም አላበቃም። በአመቱ መጨረሻ ከሳውዲ ሊግ መልቀቅ እፈልጋለሁ የሚል አቋም እንዳለው ጠዋት ላይ ፋብሪዞ ሮማኖ ይዘው የወጣው መረጃ ያሳያል። በነገሩ ላይ በጭድ ላይ እሳት እንደመለኮስ የሆነው ተጨማሪ ነገር ደግሞ ሳውዲ ደጋፊዎች እያሳዩት ያለው ባህሪ ነው። በየፖሉ በየግርግዳው የለጠፏቸው ምስሎች አሉ፣ የለጠፏቸው ፖስተሮች አሉ። ይሄ ፖስተር በርካታ የክርስቲያኖ ሮናልዶ ደጋፊዎችን ያበሳጭ፣ ያናደደ፣ እላ ያስገባ ራሱ ሮናልዶንም ጭምር እኔ እንደዚህ ዲዘርቭ አደርጋለሁ ወይ የአገራችሁን እግር ኳስ ባስተዋወቅ የሚል የሚያሰኝ ነው። የለጠፉት ሚሲንግ ይላል፣ አፋልጉኝ ይላል። የ40 ዓመት ሕፃን እያለቀሰ ያያችሁ ቤተሰቦቹ ስለሚፈልጉት አፋልጉኝ ወይም ያለበትን አሳውቁ የሚል ነው በየቦታው ተለጥፎ ያየው። ትልልቆቹ ሚዲያዎች ሳይቀሩ የለጠፉት ነው። ይሄ ይበልጥ ሮናልዶን በጣም የሚያበሳጭ ከተጫዋቹን ባህሪ አንጻር ስንመለከቱ ትንሽ ነገር የሚያስኮርፈው አይነት ተጫዋች ነው። እንኳን ትልቅ ነገር አግኝቶ ቢቀርና ትንሽ ነገሮች እንኳን ስሜት የሚሰጡት በቀላሉ ስሜቱ የሚነካ አይነት ባህሪ ያለው ተጫዋች ነው ክርስቲያኖ ሮናልዶ። በጣም እንክብካቤ የሚፈልግ አይነት ተጫዋች ነው እና ይሄ ደግሞ ይበልጥ ነገሩን አወሳስቦታል። እግር ኳሳቸውን ባስተዋወቅኩኝ፣ ለእግር ኳሳቸው መታወቅ እኔ ባልመጣ እኮ ሁሉ ተጫዋች አይመጣም ነበረ። የእኔ ውሳኔ የሳውዲን እግር ኳስ ለአንዴና ለመጨረሻ ጊዜ ቀይሮታል። ሮናልዶን ብለው የሳውዲ ሊግ የሚከታተሉ ሚሊዮኖች ነው ያሉት። እውነቱን ነው። አብዛኛው የሳውዲ ሊግ መከታተል የጀመረው አብዛኛው ሳይሆን 100 የዓለም ሕዝብ መከታተል የጀመረው ክርስቲያኖ ሮናልዶ ከሄደ በኋላ ነው። እግር ኳሱን መከታተል ብቻ ሳይሆን ሊጉንም መከተል ወይም ወደ ሊጉ መምጣት ተጫዋቾች መጉረፍ የጀመሩት ከሮናልዶ በኋላ ነው። ሮናልዶ ነው ፈርቀዳጁ። የሮናልዶ መምጣት እሱ የሚያክል ተጫዋች ክርስቲያኖ ሮናልዶ የሚያክል ዝነኛ ፌመስ ድንቅ ብቃት ያለው ተጫዋች
በሳውዲ ሊግ መጥቶ እኔ ለምንድነው ማልጫወቱ የሚል ጥያቄ በርካቶች ያነሱበትና የመጡበት ምክንያት ከሱ መምጣቱ በኋላ ጠርተን የማንጨርሳቸው ተጫዋቾች ነው ያሉት። ራሱ ቤንዜማን ጨምሮ ለኩራፊያው ምክንያት የሆነውን ኢቨን ገና በሀያዎቹ አጋማሽ ያሉት እነ ሮቤን ኔቬስ፣ አመና ዳርዊን ኑኔዝ፣ ሌሎችም በጣም በርካታ ወጣት ተጫዋቾች ጭምር የመጡ ሲሆን ኒጎሎ ኮንቴ፣ እነ ፋቢኒዮ ምን ያልመጣለ በተለይ አልኢትሃድ፣ አልሂላል፣ አልናስር እና የመሳሰሉ ክለቦች ላይ ያልመጣ ትልልቅ ተጫዋች የለም። በአሰልጣኝነት ጭምር እነ ስቲቨን ጄራርድ፣ አሁን ሲሞኔ ኢንዛጊ የመጡት መዓት በቃ ስፖርቱ ላይ ስም ያላቸው በአውሮፓ ደረጃ መስራት የሚችሉ በትልቅ ደረጃ መስራት የሚችሉ ሰዎች ጭምር መምጣት ችለዋል። እና ሮናልዶ አይነ ገላጫቸው ነው። አይነ ገላጭ የሚባል እሱ ባይመጣ ሁሉ ነገር ላይኖር ይችላል። ሜሲ እኮም ቢሆን ወደ አሜሪካ ሄዶ አልኩ አይደል? ብዙ ሚሊዮን ገንዘቦችን እንስጥ ተብሎ ሮናልዶ ግን ባህላቸውን አክብሮ የሚሰራ ለባህላቸው ትልቅ ሪስፔክት ያለው በዚህ ልክ ሮናልዶን ለምንድን ነው ማዋረድ የተፈለገው? ፖስተሮች እስኪለጠፉ ድረስ ምናልባት ክፍያው ከበዳቸው እንደ የሚል ጥያቄ ይነሳል። በነገራችን ላይ ክርስቲያኖ ሮናልዶ በቀን ግርምዬ 488,000 ዩሮ ይከፍሏል። በቀን ነው እያልኩ ያለሁት። በሳምንት 3.5 ሚሊዮን ዩሮ በላይ ይከፈለዋል። በወር ወደ 14 ሚሊዮን ዩሮ ይከፈለዋል። በአመት ከ160 ሚሊዮን ዩሮ በላይ ይከፈለዋል። ግርምዬ እንዴ አንዳንድ ሀገሮች እንዲህ አይነት በጀት አላቸው በአመት? ግርምዬ አይመስለኝም። ትልልቅ ሀገሮች ጭምር ያላቸው 160 ሚሊዮን ዩሮ ማለት በጣም ብዙ ነው። በእኛ ሀገር ገንዘብ ብናባዛውን ባለው ብላክ የገንዘብ ቅያሬ በ180 በ170 በ160 ብታባዛው ባለው አሁን ባለው ብናባዛው በጣም ከፍተኛ ገንዘብ ነው የሚመጣው። እና የከበዳቸው እንዴ ጸብ የለሽ በዳቦ ነው ሮናልዶን የፈለጉት ወይስ ምንድን ነው የሚል ነገር እየተቀመጠ ነው ያለው። እነዚህ ነገሮች ሁለት ሜጀር መከላከያ ነገሮችን ይዘው መጥተዋል። አንደኛው ሳውዲ 2034 ላይ በምታዘጋጀው ዓለም ዋንጫ ላይ ጥቁር ጥላ እንዳያጠላ ቶሎ ሳውዲዎች መፍትሄ ቢያበጁለት የሚሉ ሀሳቦች እየተነሱ ነው። ሮናልዶ አልፈልግም ብሎ ከሄደ ሌሎችም አልፈልግም ሊሉ ይችላሉ። ሌሎችም እየተነሱ ያሉ ጥያቄዎች አሉ። ለምሳሌ ወደ ብሬንፎርድ የመጣው ጆርዳን ኤንደርሰን በቃ ባህሉን አልወደድኩትም፣ ካልቸሩ አልተስማማኝም ብሎ እንደመጣ ይታወቃል። ብዙ ተጫዋቾች በዛ አይነት መንገድ እየለቀቁ ኒጎሎ ካንቴ ተመልሷል ወደ አውሮፓ ወደ ፊነርባቼ ለምኖ ብሎ ፊፋን እግር ልሶ ነው ኢቨን ዝውውሩ ተበላሽቶበት መምጣት የቻሉ። ብዙ ሲታማ የሳውዲ ሊግ የሳውዲ ባህልን አይስማማም ለአውሮፓ ተጫዋቾች፣ አውሮፓዎች የለመዱት ሌላ ባህል ነው፣ ሳውዲ ጥብቅ ነው የሚሉት ነገሮች ሲነሱ ቆሞ የሚከራከርላቸው ሮናልዶ ነው። እኔ ያለው እኮ እኔም እኮ አውሮፓዊ ነኝ፣ በአውሮፓ እግር ኳስ ያደግኩ በአውሮፓ ባህል ያደግኩ ነኝ ብሎ ለሳውዲዎች የሚከራከር ልጅ ነው። ስለዚህ ዓለም ዋንጫ 2034 ሲዘጋጅ ሮናልዶ ሳውዲ ውስጥ የማይኖር ከሆነ ወይም በክብር ካልሸኙት በፍቅር ካልተለያዩ ተጽዕኖ ከባድ ነው። ሮናልዶ አንድ ኢንተርቪው ስለ ሳውዲ መጥፎ ኢንተርቪው ከሰጠ ነገሩ ወደ አላስፈላጊ ነገር ሊቀየር ይችላል። ሮናልዶ ደግሞ በባህሪው ኢንተርቪው መስጠት ይወዳል። እንዲህ አይነት ነገሮች ሲፈጠሩ ማንቸስተር ዩናይትድ ጋር ተመልክተናል። ማድሪድ ጋር በነበረው ነገር የሰጠውን መግለጫ አወዛጋቢ ነበረ። አሁንም የሚፈልገውን ነገር ወጥቶ የመናገር ችግር ያለበት አይደለም ሮናልዶ። ያንን ካፈረጠውና ካፍረጠረጠው ደግሞ የሳውዲ እግር ኳስ ላይ ተጽዕኖ እንዳይፈጥር ብዙዎች ስጋት አላቸው። ሁለተኛው ስጋት የሮናልዶ ክብረ ወሰን የመስመር ጉዳይ እንዴት ሊሆን ነው የሚለው ነው። ልምምድ እየሰራ አይደለም። 2 ጨዋታ መለጠው ቢያንስ 2 እና 3 ጎል አስቆጥሮ 961 ጎልን ወደ 964 የሚያደርግበትን ከዛም በላይ ምናልባት ሃትሪክም ሊሰራ ይችላል፣ አይታወቅም። በአንዳንዶቹ ጨዋታዎች ላይ 1000ኛ ጎል የመድረሻ መንገዱ የ1000ኛ ጎል መምጫና ማግኛ መንገዱን የሚጓጓለት ነው። ሮናልዶ 1000ኛ ጎል ማግኘት በጣም የሚጓጓለት ክብረ ወሰን ነው። ለምን በዓለማችን እግር ኳስ ፔሌ 1200 ጎል አለኝ ይላል፣ እከሌ እነሳና ይሄን ያህል ጎል አለኝ ይላል። ግን የተቀረጸ ማስረጃ ያለው 1000 ጎል ያለው ተጫዋች ግን የለም። ማስረጃ ያለው በማስረጃ የተደገፈ በቪዲዮ ሮናልዶ ከመጀመሪያ ጎሉ ከፕሮፌሽናል የመጀመሪያ ጎሉ እስከ 961ኛ ጎሉ በቀደም እስካስቆጠረው ድረስ ተሰንዶ በማስረጃ የተቀመጠ ነው።
ስለዚህ አሁን በየሄደበት ባለበት የኩርፊያ ስሜት የሚቀጥል ከሆነ ሮናልዶ የሚፈልገውን እቅድ ዓላማ ሮናልዶ አሁን ሁለት ነገሮችን ነው የሚፈልገው ከዚህ በኋላ በእግር ኳስ ሲወጡ። አንደኛ ከተሳካለት ዓለም ዋንጫ ማንሳት ነው 2026 ላይ። ሁለተኛ 1000ኛ ጎል ላይ መድረስ ነው። እነዚህን ሁለት ነገሮች ነው ማሳካት የሚፈልገው። በዚህ ጸብ ሁለቱም አያተርፉም ነው ዋነኛው ነገር። ሳውዲም ትጎዳለች፣ ሮናልዶም ይጎዳል። የሚያስበው የክብር ጉዳይ፣ የገንዘብ የታሪክ ጉዳይ ላይሳካለት ይችላል። 1000ኛ ጎል የመድረሱን ጉዳይ እድሜውም እየሄደ ነው። 41 ዓመቱ ነው ዛሬ ግርሜ 41ኛ ዓመቱን እያከበረ ነው ያለው። በዚህ ቀን ነው እንግዲህ ከፍተኛው ዝግብ ይበልጥ እየተነሳ ያለው። በ41ኛ ቀን የበዓል ቀኑ ላይ እንደሚለቅ አሳውቋል። ሮናልዶ መልቀቅ እፈልጋለሁ በክረምቱ ብሏል። እንዴት ሊሆን ነው እስከ ክረምቱ የሚለውም ደግሞ ሌላ ጥያቄ ነው። አልጫወትም ብሎ እንዳኮረፈ ሊቆይ ነው ወይስ እየተጫወተ በአመቱ መጨረሻ ሊለቅ ነው የሚለው ነገር ራሱ መልስ አላገኝም። እየተጫወተ የሚቆይ ቢሆን ኖሮ የባለፈው ሪያዱንም ጨዋታ ይጫወት ነበር። አሁንም ካሊታር ጋር ያላቸውን ጨዋታ ይጫወት ነበር። ግን ጨዋታዎችን ልምምር ቦታም አይገኝም። ኢግኖር አድርጓቸዋል። በቃ ማለት ሲሪየስ የሆነ ኩርፊያ ላይ ነው ያለው ሮናልዶ። ያለው ቁርኝት ይታወቃል። ከሀገሬው ልዑል የመጨረሻ የስልጣን ደረጃ ካለው ሰው ጋር ስፔሻል የሆነ ግንኙነት ያለው ነው። ዋይት ሃውስ ከረጅም ዓመት በኋላ ሳውዲና አሜሪካ ሲገናኙ አንዱ እንግዳ የነበረው የዶናልድ ትራምፕ እንግዳ ሮናልዶ ነበር። እንዲሁም የሾው ተዋናዮች የሳውዲ ንጉሥና ዶናልድ ትራምፕ ናቸው። ግን የሾው አክተር ሮናልዶ ነበር የሚመስለው። ሮናልዶ ነበረ ያለ መገናኛ ብዙሃኖች ሮናልዶ ዋይት ሃውስ ተገኘ እያሉ ነበር ሲዘግቡለት የነበረው። ከነዚህ ሀገራቶች መገናኘት በላይ ሲዘገብ የነበረው በትልቁ የሮናልዶ በዋይት ሃውስ መገኘት እንደነበረ ይታወሳል። በምን ፍጥነት ታዲያ የሁሉ ነገር የሁሉ ክብር የሁሉ ፍቅር እንዲህ እንኩትኩት ወጣ፣ እንዲህ ስብርብር ወጣ? እውነት በአንድ የቤንዜማ ዝውውር ነው ወይስ የኢጎ ጉዳይ ነው? ሐሳቤን አላከበሩም፣ ፍላጎቴን አላሟሉም፣ የክብር ጉዳይ ያመጣው ችግር ነው የሚሉ ጥያቄዎች እንድታነሳ ያደርጋል። ሮናልዶ በዓለም እጅግ የተከበረ ትልቅ ስም ያለው በጣም ብዙ ታሪኮችና ታምራቶችን መስራት የቻለ የሳውዲ አምባሳደርም ጭምር የሆነ ነውና እንዴት በዚህ ልክ የሚለው ነገር ጥያቄ የሚያስነሳው ነው። አሁን ብዙዎች እየጠየቁት ያለው የቤንዜማን ዝውውር እኮ በቃ ይቅር ቢልም እንኳን ማስቀረት የሚችል ነው፣ ወደ ሌላ ክለብ ሂድ እንኳን እንዲሄድ የሚያደርጉለት ነው ካለው ከሳውዲዎች ጋር ካለው ቁርኝነትና ጥምረት አንጻር። ግን ሳውዲዎችም የሆነ ደስ ያላላቸው ነገር አለ፣ ያልወደዱት ነገር አለ ከሮናልዶ የሚል ሐሳቦች እንዲነሱ እያደረገ ነው የሚገኘውና ቀስ በቀስ የሚወጡ ነገሮች ይኖራሉ። ግን አሁን ላይ ሮናልዶና ሳውዲ መንገዳቸውን ለየቅል ሊያደርጉ ግራና ቀል ሊያደርጉ የተዘጋጁ ይመስላሉ እና ሁለቱም ላይ ኢምፓክት ያለው ሮናልዶ ላይም ሳውዲ ላይም ተጽዕኖ የሚፈጥር ውሳኔ ይመስላል። የኛ ውሳኔ ግርሜ አንድ ነገር ማንሳት ያስፈልጋል ብዬ አስባለሁ። ክርስቲያኖ ሮናልዶ ወደ ሳውዲ አረቢያ ከመጣ በኋላ በሱ ምክንያት እነማን መጡ የሚለውን በቅድሚያ ማሳየት ተገቢ ነው። ምን ያህል የሮናልዶ ኢምፓክት ከባድ እንደሆነ ለማሳያ ነው። ካረም ቤንዜማ፣ ኔይማር፣ ሳዲዮ ማኔ፣ ሪያድ ማሃሬዝ፣ ሮበርቶ ፈርሚኒዮ፣ እንጎሎ ኮንቴ፣ ሩበን ኔቬዝ፣ ካሊዱ ኩሊባሊ እነዚህ ሁሉ ወደ ሳውዲ አረቢያ የመጡ ናቸው። ሱፐርስታር የሚባሉት ካረም ቤንዜማ አሊታር ነው የገባው፣ ኔይማር አልሂላል፣ ሳዲዮ ማኔ አልናስር፣ ሪያድ ማሃሬዝ አልአህሊ፣ ሮበርቶ ፈርሚኒዮ አልአህሊ፣ እንጎሎ ኮንቴ አሊታድ። ከዛ ባለፈ ደግሞ በአውሮፓ በወቅቱ ጥሩ የሚባሉ ስም ያላቸው ተጫዋቾች ደግሞ ልክ ከክርስቲያኖ ሮናልዶ በኋላ ሳውዲ ሊግን የተቀላቀሉት ሩበን ኔቬዥ አልሂላል፣ ሰርሄ ሚሊንኮቪች ሳቪች አልሂላል፣ ካሊዱ ኩሊባሌ አልሂላል፣ አሌክዛንደር ሚትሮቪች አልሂላል፣ ፋቢኒዮ አሊታድ ሊቨርፑል የነበረ ልጅ ነው እንግዲህ ፋቢኒዮ፣ ጆርዳን ኤንደርሰን አልኢትፋቅ፣ አይሜሪክ ላፖርት አልናስር። ከዛ በተጨማሪ እንደነ ያሲን ፖኖ፣ አለንሴ ማክዚምን፣ ፍራንኬሴ፣ ማርሴሎ ብሮዞቪች፣ ማልኮም፣ ሞሳ ዲያቢ፣ አይቫን ቶኒ፣ ጆን ዱራን፣ ዳርዊን ኑኔዝ እነዚህ ሁሉ የክርስቲያኖ ሮናልዶ ኢምፓክት ናቸው፣ ውጤቶች ናቸው። እሺ ክርስቲያኖ ሮናልዶ ከመጣ በኋላ እነዚህን ያክል ተጫዋቾች እንደ ጎርፍ ወደ ሳውዲ ፕሮ ሊግ ሲያስገባቸው ያገኙት ገንዘብ ምን ያክል ነው የወጣባቸው? ተጫዋች ኔይማር ከፍተኛው ነው። አልሂላል ሲገባ
$98 ሚሊዮን ወይም 90 ሚሊዮን ዩሮ የወጣበት ነው። ጆን ዱራን ከአስቶን ቪላ የለቀቀው ተጫዋች አልናስር ሲገባ አልናስር እዛው ላይ ቆይበት ግን 77 ሚሊዮን ዩሮ ነው የወጣበት ለጆን ዱራን እንኳን። ሞሳ ዲያቢ አሊታድ እና አልናስር አቃይሮ ሲገባ 60 ሚሊዮን ዩሮ ወጥቶበታል። ማልኮም አልሂላል ሲገባ 60 ሚሊዮን ዩሮ፣ ኦታቪዮ አልናስር ሲገባ 60 ሚሊዮን ዩሮ፣ ሩበን ኔቬዝ አልሂላል ሲገባ 55 ሚሊዮን ዩሮ፣ አሌክሳንደር ሚትሮቪች አልሂላል ሲገባ 52.5 ሚሊዮን ዩሮ፣ ፋቢኒዮ አሊታድ ሲገባ 47 ሚሊዮን ዩሮ፣ ሪያድ ማሃሬዝ አልሃሊ ሲገባ 38 ሚሊዮን ዶላር፣ ሳዲዮ ማኔ አልናስር ሲገባ 30 ሚሊዮን ዶላር፣ ካረም ቤንዜማና እንጎሎ ኮንቴ እነዚህ ሁለት ተጫዋቾች ደግሞ በነፃ ዝውውር ወደ ሳውዲ ያመሩ ተጫዋቾች ናቸው። ተመልከት እንግዲህ ሶፊ በሳውዲ ፕሮሊግ ታሪክ ከፍተኛ ተከፋዩ ክርስቲያኖ ሮናልዶ ነው። የአልናስሩ ተጫዋች 200 ሚሊዮን ዩሮ በዓመት ያገኛል። በሳምንት ቅድም ሶፊ እንዳልከው 4 ሚሊዮን ዩሮ የሚያገኝ ተጫዋች ነው ይሄ ተጫዋች። ካረም ቤንዜማ አሊታድ በነፃ ዝውውር ነው የተዛወረው። ይሄ ተጫዋች 100 ሚሊዮን ዩሮ በዓመት ያገኛል። ልብ በል ሶፊ 200 ሚሊዮን ዩሮ ክርስቲያኖ ሮናልዶ በዓመት፣ ካረም ቤንዜማ 100 ሚሊዮን ዩሮ። በእንግሊዝ ፕሪሚየር ሊግ ከፍተኛው ስንት ነው በዓመት? 25 ሚሊዮን ዩሮ ነው። እኛ የምንከታተለው የእንግሊዝ ፕሪሚየር ሊግ ትልቁ ክፍያ 25 ሚሊዮን ዩሮ ነው አድማጮች በዓመት። ክርስቲያኖ ሮናልዶ ግን 200 ሚሊዮን ዩሮ በዓመት ያገኛል። ካረም ቤንዜማ 100 ሚሊዮን ዩሮ ያገኛል። ኔይማር በነበረበት ሰዓት ላይ 100 ሚሊዮን ዩሮ በዓመት። ሪያድ ማሃሬዝ በዓመት 52.5 ሚሊዮን ዩሮ፣ በሳምንት 1 ሚሊዮን ዩሮ። ሳዲዮ ማኔ አልናስር በዓመት 40 ሚሊዮን ዩሮ። እንጎሎ ኮንቴ በሳምንት 480 ሺህ ፓውንድ። ለንጽጽር ነው እንዲህ እየከፋፈልኩ እየለያየው የምገልጸው። ሰርሄ ሚሊንኮቪች ሳቪች 480 ሺህ ዩሮ በሳምንት። አሌክሳንደር ሚትሮቪች 480 ሺህ ዩሮ። አይሜሪክ ላፖርት 471 ሺህ ዩሮ ሳምንታዊ ደመወዛቸው። በአጠቃላይ ከክርስቲያኖ ሮናልዶ መምጣት ጋር ተያይዞ 972 ሚሊዮን ዩሮ ከሮናልዶ መምጣት በኋላ ሳውዲ አረቢያ ላይ ኢንቨስት ተደርጓል። ገንዘብ ወጥቷል ለተጫዋቾች ማለት ነው። እነዚህ ክፍያዎች እንዲመጡ ያደረገው ማን ነው? የዓለም አይኖች ትኩረት ሳውዲ አረቢያ ላይ እንዲያልፍ ያደረገው ማን ነው? እኛን ጨምሮ ክርስቲያኖ ሮናልዶ አይደለምን? በክለብ ደረጃ ብዙ ያወጣው አልሂላል ነው። ኔይማር፣ ሚትሮቪች፣ ሩበን ኔቬዝ፣ ሚሊንኮቪች ሳቪች። አልናስር ሁለተኛ ነው። ክርስቲያኖ ሮናልዶ፣ ሳዲዮ ማኔ፣ ላፖርት፣ ብሮዞቪች። ግን ሁለቱም ከ100 ሚሊዮን ዩሮ ሚሊዮን ዩሮ ወጥቶባቸዋል። አልሃሊ ለተጫዋቾቹ ማለት ነው። አልሃሊ፣ ሪያድ ማሃሬዝ፣ ፈርሚኒዮ፣ ፍራንኬሴ፣ ሜንዲ 77 ሚሊዮን ዩሮ። አሊታድ፣ ካረም ቤንዜማ፣ እንጎሎ ኮንቴ፣ ፋቢኒዮ፣ ዲያቢ 70 ሚሊዮን ዩሮ እና ከዛ በላይ ወጥቶባቸዋል። ልብ በሉ ገንዘብ እንደ ውሃ እንዴት የተረጨበት ሊግ እንደሆነ። ይህንን አብዮት የቀሰቀሰው ማን ነው? ክርስቲያኖ ሮናልዶ። ቅድም እንዳልኩት 972 ሚሊዮን ዩሮ በአጠቃላይ ወጥቷል። አሁን ትልቁ ጥያቄ እነዚህ ቢግ ፎር የሚባሉት ክለቦች ያመጡት ጣጣ ነው። አልሂላል፣ አልናስር፣ አሊታድና አልሃሊ። እነዚህ ደግሞ የሚደገሙት በማን ነው? በሳውዲ ፒኤፍአይ ፐብሊክ ፈንድ ኢንቨስትመንት ነው የሚደገፉት፣ ገንዘብ የሚደግፋቸው ማለት ነው። የክርስቲያኖ ሮናልዶ ግጭት ታዲያ በምን መጣ? አራቱ ባላንጣ ናቸው። አልሂላል፣ አልናስር፣ አሊታድ፣ አልሃሊ። ካረም ቤንዜማን ከአሊታድ ነቀሉና የታዛወሩት አልሂላል ገባ ማለት ነው። ባላንጣ አሃ አለ ክርስቲያኖ ሮናልዶ። ለካ እናንተ እነዚህን ቢግ ፎር ክለቦች እናግዛለን ትላላችሁ እንጂ ለአልሂላል ነው ዋንጫ እንዲመጣ ሁሉ የምትፈልጉት። አልሂላልን ነው በቃ ማንገስ የምትፈልጉት በሳውዲ ሊግ። ለእኛ ትኩረት አትሰጡንም። በዛ ላይ ነው ያመጣዋቸውን ያግዟሉ፣ ለዓለም ዋንጫው ይረዳሉ የተባሉትን አባረራችሁ። ይሄ ነው ያጣላቸው ባይዘወይ ማለት ነው አድማጮቻችን። ስለዚህ እኔ ስህተቱ ብዬ የማስበው ይሄ ፒኤፍአይ የሚባለው አራቱን ክለቦች ነጥሎ የደገፈበት ሂደት ያመጣው ጭቅጭቅ ውጤት ነው ብዬ አስባለሁ። አንድ የሳውዲ ጋዜጠኛ ያስቀመጠው ነገር አለ ሶፊ እና ሮናልዶ አለ ጋዜጠኛው ዋሊድ አልፈራጅ ይባላል። በጣም ታዋቂ የሳውዲ አረቢያ የስፖርት ጋዜጠኛ ነው እና ሮናልዶ እየተጫወተ ያለው
በሳውዲ አረቢያ እንጂ በሮናልዶ አረቢያ የሚባል እንዳልሆነ መረዳት አለበት። የግሉ ንብረት አደረገው ነው ያለው። ውል አለው፣ ውሉን ማክበር አለበት፣ ሊጉንም ማክበር አለበት ብሏል። ምክንያቱም እግር ኳስ አለ ሪስፔክት፣ ሌጋሲ፣ ፕሮፌሽናሊዝም ሊከበርባቸው ይገባል የሚል አከራካሪ ነጥብ አነሳና ሐሳቡ ለሁለት ተከፈለ። ይህንን ሁሉ ትኩረት ይህንን ሁሉ እይታ ያመጣላችሁ ሮናልዶ፣ እናንተ ግን የ40 ዓመቱ ሕፃን ያያችሁ እያላችሁ በየፖሉ ለጠፋችሁ፣ የተጫዋቹን ክብርና ስብዕና ወረዳችሁ የሚሉ አሉ። በሌላ በኩል ደግሞ ኖ እሱ መጫወት እንጂ እሱ የሚፈልገውን ነገር የሚያዝበት የግል ንብረቱ አይደለም፣ ሮናልዶ አረቢያ አይደለም ሳውዲ አረቢያ ነው እያሉ ይገኛሉ። በሁለት ተከፍሏል ክርክሩ። የሮናልዶ ጉዳይ ልባት ያገኘውን አብረን እናያለን ሶፊ።